ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በማዕከላዊ ኢትዮጵያ ሆሳዕና ከተማ 400 ገደማ ውሾች ለምንና እንዴት ተገደሉ? ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳዕና ከተማ በመቶዎች የሚቆጠሩ ውሾች በጅምላ ሲገደሉ የሚያሳይ ምስሎች በማህበራዊ ሚዲያ ከተጋሩ በኋላ በርካቶች አስቆጥቷል። ቢቢሲ ያነጋገራቸው 3 ነዋሪዎችና የከተማዋ ባለስልጣናት እንዳሉትም ውሾቹን በጅምላ መግደል የተጀመረው 3 ታዳጊዎች ከእብድ ውሻ በሽታ ጋር በተያያዘ ሕይወታቸው ካለፈ በኋላ ነው። ሆኖም ነዋሪዎች የራሳቸውን ውሻ እንዲገድሉ ጭምር የተገደዱበት እርምጃ ነዋሪዎችና የእንስሳት መብት ተሟጋቾች አሳዝኗል። በከተማዋ ከሚገኙ 10 ቀበሌዎች የአንዱ ነዋሪ የሆኑና ስማቸው እንዳይጠቀስ የጠየቁ ግለሰብ እርሳቸው በሚኖሩበት ቀበሌ የጅምላ ግድያው ባለፈው ሳምንት ረቡዕ ሰኔ 17 2018 ዓ.ም መጀመሩን ጠቅሰው የእርሳቸው ውሻ በማግስቱ እንደተገደለባቸውም ተናግረዋል። አንድ የዓይን ምስክርም የቀበሌ ተወካዮች የተከተበም ቢሆን ውሾቹ እንዲገደሉ ለነዋሪዎች ትዕዛዝ መስጠታቸው ተገልጿል። በዚህ ምክንያት የውሻ ባለቤቶች እንደ ቤተሰብ የሚያዩትን ውሻቸውን በገመድ አንቀው ወይም ደብድበው እንዲገድሉ መገደዳቸው ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ሌላ ነዋሪ ግድያው የጀመረው ወንድምና እህት የሆኑ ታዳጊዎች በውሻ ተነክሰው ከሞቱ በኋላ መሆኑን ጠቅሰው ክትባት የተሰጠ የነበረ ቢሆንም የአካባቢ ተወካዮች ውሾች ቢከተቡም ባይከተቡም እንዲገደሉ ዘመቻው ጀምሯል ብለዋል። የውሻ ባለቤቶችም የራሳቸውን ውሻ እንዲገድሉና ለአካባቢው ማህበር እንዲያሳውቁ ይህን ካላደረጉ 50,000 ብር ቅጣት እንዲሁም እስር እንደሚገጥማቸው ሲያስገድዱ እንደነበረም ነዋሪው ተናግረዋል። ይህንንም ለቀናት ሲያደርጉ ነበር ያሉት ነዋሪው በኋላ ላይ የከተማው አስተዳደር ለቀበሌዎች አስተዳደሩ ደብዳቤ በመጻፍ እርምጃውን አስቁመዋል ብለዋል። ውሾቹ የተገደሉባቸው ግለሰብ በበኩላቸው የቀበሌ ተወካዮች 2 ቀን ወደ ቤታቸው እንዲሄዱ እና ውሾች እንደተከተቡም በመንገር እንደመለሷቸው ያስታውሳሉ። ሆኖም በሁለተኛው ቀን ከሰዓት እኔ በሌለሁበት ወደ ቤት ሄደ። በሽታው የተከተበ ውሻም አይመረጥም፣ በአየር ጭምር ነው የሚተላለፈው፣ የግድ መገደል አለባቸው ብለው ባለቤቴን አስፈራሯት። ከዚያ ወደ ቤት ስመለስ እባክህ ከነ ልጆቼ ላልቅ ነው፣ በቃ ይገደል ብላ ጮኸችብኝ፣ አለቀሰች ይላሉ። ከዚያም ወደ ቀበሌያቸው አስተዳደር ሄደው ለማስረዳት መሞከራቸው ነገር ግን ምክንያታቸውን ሊቀበሏቸው እንዳልቻሉም ተናግረዋል። እኔም የራሴን ገድያለሁ፣ የግድ መግደል አለብህ አለኝ። ውሻውን ያልገደለ ደግሞ 50,000 ብር እና 3 ወር እስር እንደሚጠብቀው በተደጋጋሚ ስለሚነግሩን ግድያው እኔ ሳላየው ግደሉት ብዬ አሳልፌ የሰጠኋቸው እና ከሰፈር ትንሽ ራቅ ያለ ቦታ ላይ ገደሉት ሲሉም የተፈጠረውን አስረድተዋል። በጣም ነው ያዘንኩት። 5 ዓመት አብሮኝ የኖረና የቤታችን ድምቀት የነበረ ውሻ ነበር ብለዋል በሀዘን። ግለሰቡ በእነርሱ ቀበሌ በታች ቢያንስ ከ100 በላይ ውሻዎች መገደላቸውና ሁሉም ባለቤት ያላቸው ውሻዎች መሆናቸውን ጠቅሰዋል። የእንስሳት ሐኪም የሆኑት ዶክተር አላዛር አየለ በበኩላቸው ክትባት መስጠት ቢጀመርም የአካባቢ ተወካዮች ውሻዎች እንዲገደሉ ዘመቻ መጀመራቸው ገልጸዋል። ባለቤታቸው የራሳቸው ውሻ እንዲገደሉ ታዘዋል፣ ይህንም አላደርግም ያሉትም ታስረዋል ብለዋል። አላዛርን ጨምሮ ቢቢሲ ያነጋገራቸው ነዋሪዎችና የእንስሳት መብት ተሟጋቾች ለቀናት በዘለቀው የጅምላ ግድያ ከ400 እስከ 450 የሚደርሱ ውሾች መገደላቸው ተናግረዋል። እንደ ከተማ አስተዳደሩ ከሆነ በሆሳዕና ከተማ 100,000 ገደማ ውሾች እንዳሉ የሚገመት ሲሆን 7,000 ያህሉ ተከትበዋል። አላዛር ሰዎች ውሻዎችን እየጎተቱ በሚያሳቅቅ ሁኔታ ሲገድሏቸው እንደነበረ ጠቅሶ ይህ በክልሉ ባህል፣ ሃይማኖት እና ሕግ ከሞራል ያፈነገጠና ተቀባይነት የሌለው ነው ሲሉም ድርጊቱን ኮንነዋል። በሕግ ተጠያቂነት ሊኖር እንደሚገባም አክለዋል። ግድያው የተጀመረ ባለፈው ሳምንት ረቡዕ ሲሆን ለቀናት ቀጥሎ ነበር ያሉት አላዛር አሁንም እንዳልቆመ መረጃዎች እየደረሷቸው እንደሆነም ጠቁመዋል። በጅምላ የሚገደሉ ውሾች የማዘጋጃ መኪና እየተከታተሉ ሲሰበስቧቸው እንደነበረም ነዋሪዎች ተናግረዋል። የሆሳዕና ከተማ አቶ ሳሙኤል ሽጉጤ ባለፈው ሳምንት 3 ታዳጊዎች በውሻ በሽታ መሞታቸው ለእርምጃው መንስኤ ነው ብለዋል። የአንድ ቤት ልጆች የሆኑ የ6ኛ እና 8ኛ ክፍል ተማሪዎች ሞተዋል።
በኋላ ላይ 14 ዓመት ታዳጊ ሆስፒታል ከደረሰ በኋላ ሕይወቱ አልፏል ያሉት አቶ ሳሙኤል ይህ ዜና ከተሰማ በኋላ ራሱ ማህበረሰቡ በህገወጥ መንገድ ውሻዎችን መግደል እንደጀመረም አስረድተዋል። ሌላ ወደ 80 የሚጠጉ ሰዎች ደግሞ ሕክምና እንደተደረገላቸውም ከንቲባው ጠቅሰዋል። የከተማ አስተዳደሩ በእርምጃው ተሳትፎ እንደሌለው የገለጹት አቶ ሳሙኤል አስተዳዳሪያቸው የግድያ ዘመቻውን በግማሽ ቀን ውስጥ ማስቆሙንም ተናግረዋል። ግድያ የተጀመረው በአንድ አካባቢ ነው። ሆኖም በፖሊስና በጸጥታ ኃይሎች በአንድ ቀን ውስጥ እርምጃ አስቆመናል ሲሉም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።